ጤና ይስጥልኝ። ዶክተር ሙስጠፋ ነጋሽ እባላለሁ። በኢትዮ ፈርቲሊቲ የመካንነትና የአይቪኤፍ ሕክምና ስፔሻሊስት ነኝ። ዛሬ የምናወራው መካንነትና መዘዙ የሚል አርዕስት ነው። እንደሚታወቀው መካንነት በዓለም ላይ ችግሩ ሰፊ ነው። በተለይ በታዳጊ ሀገር ደግሞ በጣም ከፍ ያለ ነው። በዚህም የተነሳ መካንነት በህብረተሰቡ ዘንድ እንዴት ይታያል የሚለውን ዳሰስ ለማድረግ ነው። አንደኛ መካንነት ህብረተሰብ ውስጥ በጣም በሰፊው አለ። ነገር ግን መካንነት በሰፊው አይወራም፣ ይደበቃል። በግለሰብም ይሁን በጥንዶቹ መካከል ይደበቃል። ሁለተኛ ደግሞ መካንነት የመጣ ማግለልና ወይም ስቲግማታይዝ ማድረግ መካንነትን የተለመደ ነው። በእኛ ሀገርም እንደዛው ነው። እንደሌላው ታዳጊ ሀገር በተለይ መካንነት ሴቷን ብቻ ነው የሚያጠቃው ተብሎ ነው የሚታመነው። ነገር ግን መካንነት ሁለቱንም ጾታ በእኩል እንደሚያጠቃ ይታመናል። ይህ መካንነት ከህብረተሰቡ መገለልና አድሎ መድረስ የተነሳ ጥንዶቹ በስነ ልቦና ይጎዳሉ። የስራ ባህላቸውም እየደከመ ይመጣል። ሕክምና እንዳለውም ብዙ መልእክት የላቸውም ወይም ኢንፎርሜሽኑ የላቸውም። በቤታቸው ደብቆ ለአመታት ይኖራሉ። ይሄም ሆኖ ሳለ ሴቷ ላይ የሚደርሰው ጫና ከወንዱ ተመጣጣኝ አይደለም፣ በጣም ከፍተኛ ነው። ህብረተሰቡ የሚጠይቃቸው ጥያቄዎች በጣም የሚያሸማቅቁ ናቸው። ለምን አትወልዱም? ለምን አትወልጂም? ሌላ እንዳር ችኛዋን ፍታት፣ ብዙ ሮሮች ይገጥሙናል በየቀኑ እና በዚህ የተነሳ በቃ ማልቀስ፣ ራስን መጥላት፣ በስነ ልቦና መጎዳት፣ በስራ መቀነስ እና ምርታማነትን መቀነስ ውስጥ ይገባሉ፣ ይሸማቀቃሉ። አንዳንድ ጊዜ ደግሞ ከቤትም ደብድቦ ማውጣት አለ። አንዳንድ ቦታ መፍትሄውስ ምንድነው? ስለ መካንነት በግልጽ ህብረተሰቡ ውስጥ ማውራትና መልእክቱን ማድረስ። መካንነት እንደ ማንኛውም ህመም ነው። ስለዚህ ታክሞ ልጅ መውለድ ማንኛውም ጥንድ ልጅ መውለድ እንደሚችል ማስገንዘብ አለብን። ሁለተኛው ደግሞ የምንጠይቃቸው ጥያቄዎች ትንሽ የሚያሸማቅቁ መሆን የለባቸውም። ለምን አትወልጂም? ለምን አትወልድም ከማለት ምን ልርዳችሁ ብሎ መጠየቅ ትልቅ ተስፋ ይሰጣል ማለት ነው። ስለዚህ መልእክቴ ምንድነው? ህብረተሰቡ መካንነት ሕክምና እንዳለው ተገንዝቦ ተገቢውን ቦታ መስጠትና ወደ ሕክምና ተቋም እንዲሄዱ ማድረግ ይጠበቃል ማለት ነው። አመሰግናለሁ።